ታላላቅ የአውሮፓ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት ለእናንተ ውድ አድማጮቻችን ያሰናዳናቸውን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ስትቆዩ ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየት እንቀበላለን። እንደ ሁልጊዜው ዛሬም ልታደርሱን ትችላላችሁ ውድ ቤተሰቦቻችን። በአውሮፓ ታላላቅ ክለቦች ቆይታ ስናደርግ ወቅታዊ ጥንቅሮችን አስቀድመን የምናነሳው በሪያል ማድሪድ ነው። አንድ ሰው በኤል ክላሲኮ አልገኝም ብሏል። በጣም አነጋጋሪ መረጃ፣ ወቅታዊ ቡድን ዜና ተካቷል። የባርሴሎናው ሰው በጣም ለየት ያለ ጋዜጣዊ መግለጫ ነው የሰጡት፣ እንመለከተዋለን። በስፔን፣ በጣሊያን፣ በጀርመን፣ በፈረንሳይ ጨምሮ በርከት ያሉ ጥንቅሮች ተይዘዋል። አብራችሁን ስትቆዩ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ እነኝና ተጨማሪ መረጃዎችን የምትከታተሉ ይሆናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ ጥንቅሮችን ይዘናል። አሁን በፕሪሚየር ሊጉ ቶትናም ይተርፋል አይተርፍም በሚል ኦፕታ ይዞት የወጣው ለየት ያለ መረጃ ትንሽ አነጋጋሪ ነው፣ እንመለከተዋለን። የሲቲው ተጫዋች አንድ ለየት ያለ መግለጫ ሰጥቷል። ፔፕ ጋርዲዮላንም እናነሳቸዋለን በመረጃ ሰዓታችን። ቼልሲን አላውቀውም ያለ ሰው መጥቷል ውድ ቤተሰቦቻችን፣ ያውም የቼልሲ ዲኤንኤ ያለው የሚባል ሰው ነው ይሄን ያለው። ከዛ ውጪ ቡድን ዜና እንደ ሁልጊዜው በቼልሲ በኩል ዛሬም አሰናርተን ይዘንላችሁ መተናል፣ ትከታተሉታላችሁ ውድ ቤተሰቦቻችን። ከሊቨርፑል ጋር በተያያዘ ሳላህን ከዛ በኋላ አይደገምበትም የተባለን አንድን ተጫዋች በተመለከተና ወቅታዊ ጉዳዮችን እናነሳለን። በስፋት ትኩረት የምናደርገው ሊቨርፑል ቤት የዝውውር ጉዳዮችና ራሳቸው አርኔ ስሎትን እናነሳችኋለን። በማንቸስተር ዩናይትድ በኩል ከሲቲ ጋር ሳይስማሙ ቀርተዋል በአንድ ጉዳይ ላይ ውድ ቤተሰቦቻችን። ለመሆኑ ሲቲና ዩናይትድን አላስማማ ያለው ጉዳይ ምንድን ነው? እናነሳዋለን። የቡድኑ ወሳኝና ቁልፍ ተጫዋችን ጋዜጣዊ መግለጫ ይዘናል። የዩናይትድን ዝውውር የተመለከተ ተጨማሪ ጥንቅሮችን እስከ ፕሮግራማችን ፍጻሜ ከቆያችሁ እንድትከታተሉታላችሁ። በአርሰናል የመረጃ ሰዓታችን በርካታ ጥንቅሮችን ይዘናል። አርሰናል ለሻምፒዮንስ ሊግ ፍጻሜ ከደረሰ በኋላ ምን እየተባለ ነው? ምን እየሆነ ነው? ለንደን አርሰናል ላይ ትኩረት አድርገን ሰፋ ያለ ጥንቅር ይዘናል። በፕሪሚየር ሊጉም በአውሮፓ ሻምፒዮንስ ሊጉም አሁን በሁለት ግንባሮች ከጫፍ ደርሷል። በተለይ ሻምፒዮንስ ሊግ ኦልሬዲ ፍጻሜ ተፋላሚ የቡዳፔስቱ አንዱ ቡድን መሆኑ ይታወቃል። ከዚህ ጋር በተያያዘ በርካቶች ሀሳብ እያነሱ ነው። የሚመሰገኑ በርከት ያሉ ሰዎች አሉ፣ ግን እኛ የተረሱትን እናነሳቸዋለን። አደራም የተባሉ ተጫዋቾችን ወይም ደግሞ ለፍጻሜው አደራ የተባሉ ተጫዋቾችን እናነሳለን። በርካታ ለየት ያሉ መረጃዎችንም በአርሰናል በኩል እንደ ሁል ጊዜው አሰናድተን ይዘን መተናል። ላይክ ካረጋችሁን በቂ ነው። ሀሳብ አስተያየት መጨመር ይቻላል። እንደዚሁ ከኛ ጋር ቤተሰብ መሆን ካሻችሁ ደግሞ ሰብስክራይብ አድርጉን። መረጃዎቹ እንዲደርሷችሁ የደውል ምልክቷን መጫን እንዳይረሳ ብለናል። ስፖርታዊ ጥንቅሮቻችን ተጀመሩ። አብራችሁን ቆዩን። የሪያል ማድሪዱ ሰው አልገኝም ብለዋል በኤል ክላሲኮ ጨዋታ። በእርግጥ ከጨዋታው አንዳችም ነገር ሪያል ማድሪድ ያገኝበታል ተብሎ አይጠበቅም። ድል እንኳን ቢያደርጉ የባርሴሎናን ሻምፒዮንነት ካዘገዩት ብቻ ነው እንጂ የላሊጋ ሻምፒዮንነትን ባርሴሎና ዘንድሮ ያመልጠዋል ተብሎ አይታሰብም ካለው የነጥብ ልዩነት ከቀረው ጨዋታ አንጻር። ፍሎሬንቲኖ ፔሬዝ ናቸው በነገራችን ላይ በኤል ክላሲኮ የማይገኙት። ይህን መረጃም እስካጠናቀርንበት ሰዓት እንደማይገኙ ተረጋግጧል። ወቅታዊ ሁኔታዎች መረጋጋት አይታይበትም ሪያል ማድሪድ ቤት። ከዛ ውጭ ግን ከኬሊያን ምባፔ ጋር በተያያዘ እየተሰበሰበ ያለውን ፊርማ ነግረናችሁ ነበረ። ለመሆኑ የሪያል ማድሪድ አቋም እንደ ቡድን ምንድን ነው የሚለውን ከዛ አትሌቲክ አንድ መረጃ ተመልክተን ነበረ። ሪያል ማድሪድ በኬሊያን ምባፔ ላይ 1% እንኳን ጥርጣሬ የለውም። ይልቁንስ ክለቡ ትኩረቱ ከኬሊያን ምባፔ የሚገኙ ጎሎችን ወደ ድል መቀየር ላይ ትኩረት ያደርጋል እንጂ ሌሎች እሱን የመሸኘት የመሸጥ የማሰናበት ምንም አይነት ቀመር እየተሰራ እንዳልሆነ ነው ዘ አትሌቲክ አረጋግጫዋለሁ ያለው። ከሪያል ማድሪድ ጋር በተያያዘ ሌላ በትልቁ የሚነሱ ጉዳዮች ውስጥ ውድ ቤተሰቦቻችን በዚሁ የኬሊያን ምባፔ ወቅታዊ ጉዳይ ላይ በተያያዘ ማለት ነው። የኬሊያን ምባፔ ብቻ ሳይሆን ቡድኑ እንዳጠቃላይ ኬሊያን ምባፔን፣ ቪኒሺየስ ጁኒየርን፣ ጁድ ቤሊንግሃምን አንድ ላይ የመያዝና አንድ ላይ ማቆየት ረጅም ጊዜ ቡድኑ እቅድ አካል አድርጎ የማቆየት ዋነኛ ፍላጎታቸው እንደሆነ ተነግሯል። ሶስቱም ተጫዋቾች በቡድኑ እንደ ቁልፍ ተጫዋች ይታያሉ። ስለዚህ ቀጣይ የሚመጣው አሰልጣኝ እንደ ቤት ስራም ያስቀመጡለት የነኚህን ሶስት ተጫዋቾች ጥምረት በቡድን ውስጥ ወደ ውጤትነት መቀየር፣ ወደ ዋንጫ መቀየር እንጂ ጭራሽ ኬሊያን ምባፔ ብቻ ሳይሆን ቡድኑ ለሁለት ከፍሎታል የሚባለው ወይም እሱ ከፍሎታል ሳይሆን ተጫዋቾቹ ወደ ቪኒሺየስ ጁኒየር አድልተዋል ቢባልም ጁድ ቤሊንግሃምን ጨምሮ ሶስቱንም የማቆየት ፍላጎት አለ። በኬሊያን ምባፔ በኩል በነገራችን ላይ በራሱ በቀጥታ በሚጠቀምበት ማህበራዊ ትስስር ገጽ ላይ እባክህ ክለቡን ልቀቅልን የሚሉ ጥያቄዎች በርከት ብለው መጥተዋል።
ክለቡ ያለሱ ተደጋጋሚ ድል ማድረግን በተመለከተና እሱ ከመጣ በኋላ ክለቡ ድል እያደረገ አይደለም በሚል የተነሳው ተቃውሞ በቀጥታ ራሱ በሚጠቀማቸው ማህበራዊ ትስስር ገጾች ላይ ጭምር አሁን ክለቡን ብትለቅልን የሚሉ ጥያቄዎች ቢመጡም ግን ሪያል ማድሪድ ይህን እንደማይፈቅድ ነው ዘ አትሌቲክ ያረጋገጠው። ከሪያል ማድሪድ ጋር በተያዘ ሌላው በስፋት እየተነገረ ያለው ጉዳይ ያው እንዳልኳችሁ በቪኒሽስ ጁኒየር የሚመራ አንድ ቡድን መፈጠሩ ነው። ግን ቪኒሽስ ጁኒየር ቡድኑን ያንን ግሩፕ እየመራ ሳይሆን ግሩፑ በራሱ እንደ መከፋፈል ሂደቱ ሲሆን እንደ ቲፎዞ አድርገውት ነው። ለማንኛውም ቪኒሽስ ጁኒየር በቡድኑ ባለፉት 33 ጨዋታ 15 ግብ 5 አሲስት ባለፉት 33 ጨዋታ 20 የግብ አስተዋጽኦ አለው። እንዳጠቃላይ ከአልቫሮ አረቤሎ መምጣት በኋላ በጣም የተሻለውን ጊዜ እያሳለፈ እንደሆነ ምንም ጥያቄ የለውም። በቡድን ውስጥም የለውጡ አካል ነው ማለት ይቻላል። ከዣቪ አሎንሶ መሰናበት በኋላ የቪኒሽስ ጁኒየር እና የኬሊያን መባፔን የግል ግንኙነት በተመለከተ ግን እስካሁን የወጣ መረጃ የለም። እንዳልኳችሁ ተጫዋቾቹ በራሳቸው ለሁለት ጎራ ተከፍለው የቪኒሽስ ጁኒየርና የኬሊያን መባፔ ተባሉ እንጂ በተለይም ፈረንሳውያን ሙር ከኬሊያን መባፔ ጎን መቆማቸው እየተነገረ ይገኛል። ሪያል ማድሪድ ግን አቋሙ እንደጸና ነው። ኬሊያን መባፔም ቪኒሽስ ጁኒየርም እንዲሁም ጁድ ቤሊንግሃምም በቡድኑ የማይነኩም የማይተኩም ናቸው በሚል አቋማቸው ላይ ማለት ነው። ጆሴ ማሪያ ባርቶሚዮ ለመሆኑ ኦስማን ዴምቤሌን ከዶርትመንድ ወደ ባርሴሎና ማምጣት የተሳካ ዝውውር አይደለም ተብሎ የሚገመገም ነው ወይ? በጣም የወደቀ ዝውውር ነው ወይ ተብሎ ተጠይቀው ነበረ። ኦስማን ዴምቤሌ ባሎን ዶር አሸንፏል፣ ነገር ግን ባርሴሎና ውስጥ አይደለም ብለው ፈገግ ብለዋል። በሌላ አማርኛ ተጫዋቹ ምርጥ ቢሆንም ግን ለእኛ ሲስተም አልሰራም እና ዝውውሩ ያልሰራው ከኛ ሲስተም አንጻር እንጂ ተጫዋቹ በብቃት ደረጃ እኛ የመለመልነው ተጫዋች ባሎን ዶር አሸንፏል። ስለዚህ የተጫዋቹ ችግር ሳይሆን ከኛ ሲስተም ጋር አልሄደም የሚል ይዘት ያለው ጋዜጣዊ መግለጫ ሰጥተዋል። የባሎን ዶር አሸናፊ ነበረ፣ ምንም ጥያቄ የለውም በፓርክ ደ ፕሪንስ ቆይታውን። ዘንድሮም በእርግጥ ለፓሪስ ሰን ዠርሜን የፍጻሜ ጉዞ እንግዲህ የዛሬውን ጨዋታ ጨምሮ የሚያደርሳቸው ከሆነና ሻምፒዮን የሚሆኑ ከሆነ ተጨማሪ ዋንጫዎች ምናልባትም ዳግም ለባሎን ዶር እጩ የሚሆን ተጫዋች ሊያደርገው ይችላል። ግን የባርሴሎና ቆይታው በተጠበቀው ያክል እንዳልነበረ ግን ይታወቃል። አትሌቲኮ ማድሪድ ዲየጎ ሲሜኔ እያሰለጠኑት 2013-14 አንድ ብለው ጀመሩ። ላሊጋን አነሱ። 2017-18 የኢሮፕ ሊግን አሳኩ። 2018-19 የኢሮፕ ሊግን መልሰው አነሱ። ከዛ በኋላ በ2020-21 ላይ ላሊጋን መልሰው አነሱ። ከዛ በኋላ በሳቸው የአሰልጣኝነት ታሪክ ውስጥ ከነኛ 4 ዋንጫዎች ውጪ 2 የኢሮፕ ሊግ 2 የላሊጋ ዋንጫ ውጪ ሱፐር ካፕንም ኮፓ ዴላሬንም አሸንፈው ያቆሙ ህርማቸውን ዘንድሮ ለፍጻሜ ቢደርሱ አልሆነላቸውም። በሳቸው ቆይታ ምናልባት አሁን በነገራችን ላይ በጣም ውዱ ተከፋይ ናቸው። በአሰልጣኝነት ውስጥ በታሪክ ውስጥ ካየናቸው በጣም ውድ ተከፋይ ናቸው። ምናልባት የእሳቸው የአትሌቲኮ ማድሪድ ዘመን ቆይታ ወደሚያበቃበት የደረሰ ይመስላል። ያለፉት ጥቂት ዓመታት በተለይም ከ13 ዓመታት ገደማ ከቡድኑ ጋር የነበራቸው ቆይታ ግን የዋንጫ የስኬት ብዛት ካልሆነ በስተቀር እንዳጠቃላይ ከማድሪድና ከባርሴሎና በመፎካከር ደረጃ ግን ጥሩ ነበሩ። አትሌቲኮ ማድሪድ 2025ን ያለ ዋንጫ 2026ንም ያለ ዋንጫ አጠናቋል። ግሪዝማንም እንደዚሁም ደግሞ ዩሊያን አልቫሬዝም ተጣምረው ሊሆን አልቻለም። በእርግጥ የግሪዝማን ነገር አብቅቷል። በቀጣይ አዲስ ክለብ እንደሚቀላቀል ይታወቃል። የዩሊያን አልቫሬዝ ነው ያለየለት፣ በክለቡ ይቆያል ወይንስ ሌሎች አዲስ ክለብ ይቀላቀላል የሚለው ገና የመጨረሻ ውሳኔ አልተወሰነም። ገዢዎች ግን በርከት ያሉ ናቸው። አርሰናልን ጨምሮ ባርሴሎና፣ በስፋት በርከት ያሉ ክለቦች እየተያዘ እንደሆነ ይታወቃል ስማቸው። ተጨማሪ መረጃዎችን እያጣራን እንገኛለን ከጉዳዩ ጋር በተያያዘ። ግሪዝማን ግን ያው ክለቡን ሲለቅ 120 የአውሮፓ ሻምፒዮንስ ሊግ ጨዋታ 45 ግብ 20 አሲስት በአጠቃላይ በ120 ጨዋታ 65 የግብ አስተዋጽኦ አበርክቶበት ያለ አንዳች የአውሮፓ ሻምፒዮንስ ሊግ ዋንጫ ማጠናቀቅ ግድ ብሎታል። በእርግጥ የአውሮፓ ሻምፒዮንስ ሊግ ፍጻሜን ደርሶ በሪያል ማድሪድ የተነጠቁበት አጋጣሚ የሚረሳ አይደለም። ኤስ ሚላን ወቅታዊ ብቃታቸው ጥሩ አይደለም። ጅማሩ ላይ ሻምፒዮን ለመሆን በጣም የተሻለው ቡድን መስሎ ነበረ። በኋላም ላይ ግን ነገሮች ሁሉ ከእጅ ወጣ። ኤስ ሚላን ሆነ በኋላም ኢንተር ዋንጫውን ወሰደ። ኤስ ሚላን ባለፉት ወደ 5 ጨዋታ 1 ግብ ብቻ ነው ያስቆጠረው። ሄላስ ቬሮናን 1-0 ሲያሸንፍ ከዛ ውጪ በናፖሊ 3-1 ተሸነፈ። በዩዲኒዜ 3-0 ተሸነፉ። ከዩቬንቱስ ጋር 0-0፣ በሳሱሎ 2-0 ተሸነፉ። በአጠቃላይ በእነኚህ 5 ጨዋታ ሽንፈት ሲገጥማቸው በ3ቱ በአንዳቻ በአንድ ድል 1 ግብ ብቻ ነው ያስቆጠሩት። ይሄ
በ126 ዓመት የኤሲ ሚላን ታሪክ እንዲህ አይነት በጣም ደካማ የግብ ንጻሬም ታይቶ አያውቅም። በተከታታይ 5 ጨዋታ ላይ ሽንፈቱ ነጥብ መጣሉ ብቻ ሳይሆን ያላቸው የግብ መጠን በዚህን ያክል ደረጃ ማሽቆልቆሉ በክለቡ በጣም አነጋጋሪ ጉዳይ ሆኗል። ምናልባት ማሲሚሊያኖ አሌግሪ መውጫው በር ላይ እንዲቆሙም ሊያደርጋቸው ይችላል እየተባለ ይገኛል። ምንም አይነት የአውሮፓ መድረክ ተሳትፎ የሌለበት ቡድን እንደነበረ ግን የሚዘነጋ አይደለም። በፍራንስ ሊግ ፓሪስ ሳን ዠርሜን ከፍተኛ ግብ አስቆጣሪን ወይም ከፍተኛ አሲስት አድራጊን ሳያገኝ ዓመቱን ሊያጠናቅቅ ተቃርቧል። ይልቁንስ ለአብነት ያክል ከፍተኛው ግብ አሲስቶችን በማበርከትም ግብም እንዳልኳቸው የፓሪስ ሰን ዠርሜን ተጫዋች አናገኝም። በአሲስት ደረጃ እንኳን የሌንሶቹን ተጫዋቾች ነው የምናገኛቸው። ቶምሰን 10 አለው፣ ኡዙል 7 አለው። የፓሪስ ሰን ዠርሜን ተጫዋቾች በዚህ ዝርዝር ውስጥ አልተገኙም እና እንደ ኤንድሪክ እንኳን በውሰት እየተጫወቱ ያሉት 6 አላቸው። የፓሪስ ሰን ዠርሜን ግን የዘንድሮ የውድድር ዓመት ፍራንስ ሊግ ሻምፒዮን መሆን የሚቀር አይመስልም። ነገሮች በእጃቸው ነው ያሉት። ሌንስም አብሮ ነጥብ እየጣለ ነው ፓሪስ ሰን ዠርሜን በጣለበት አጋጣሚና በቀጣይነትም ሻምፒዮንነታቸውን ግን ያውጃሉ ተብሎ ይጠበቃል። ሞር እንደ ቡድን ፓሪስ ሰን ዠርሜን በጣም የተሻለው ቡድን እንደሆነ ግን ምንም ጥርጥር የለውም። ባየር ሙኒክ ውጤት የመቀልበስ ልምዱ እንዴት ያለ ነው ብለን ተመልክተን ነበር። 1-0 እየተመራ ስለመጣ ፓርክ ደ ፕሪንስ ላይ 2015-16 ከዩቬንቱስ ጋር 2-2 የተለያየውን ጨዋታ የመጀመሪያ ዙር በመልሱ ጨዋታ 4-2 በድምር ውጤት 6-4 አሸንፎ አለፈ። 2014-15 ላይ 3-1 በፖርቶ ተሸንፎ በመልሱ ጨዋታ 6-1 አሸንፎ በድምር ውጤት 7-4 አሸንፎ አለፈ። 2006-7 ላይ 3-2 በማድሪድ ተሸንፎ የመልሱን ጨዋታ 2-1 አሸንፎ ወደ 4-4 ቀይሮ ከሜዳ ውጭ በርካታ ግብ አስቆጠረ አለፈ። 1988-89 ላይ በኢንተር ሚላን 2-0 ተሸነፈ። የመልሱን ጨዋታ 3-1 አሸንፎ በድምር ውጤት 3-3 ቢሆኑም ከሜዳ ውጭ በርካታ ግብ አስቆጠረ አለፈ። 1975-76 ላይ 1-0 በሆነ ውጤት በቢልባኦ ተሸነፉ። ከዛ በኋላ የመልሱን ጨዋታ 2-0 አሸንፈው በድምር ውጤት 2-1 አሸንፈው አለፉና እንዲህ አይነት የመቀልበስ ታሪክ ነበረው። በኢንተር ማያሚ በኩል የሜዳ ላይ ድል እምቢ እንዳላቸው ይታወቃል። ሌላ ይሄ ቶትናምን አይነት ቡድን ሆኗል። አሁን ኢንተር ማያሚ ቶትናም በሜዳው በጣም የሚቸገር አይነት ቡድን እንደሆነ ይታወቃል። ኢንተር ማያሚም በሜዳው ድል እምቢ ብሎታል። ካለፉት 5 ጨዋታ 5ቱንም ማሸነፍ አልቻለም በሜዳው። በነገራችን ላይ ጆርዲ አልባና ሰርጂዮ ቡስኬት ክለቡን ከለቀቁ በኋላ ሊዮኔል አንድሬስ ሜሲ እና ኢንተር ማያሚ በገዛ ሜዳቸው እንኳን ድል እምቢ ብሏቸዋል፣ በነጥብ ጨዋታ ላይ ማለት ነው። የሁለቱ መልቀቅ ቡድኑን ሳያሳሳው አልቀረም። በርካቶችም እንደ ሀሳብ ያነሱት ለሜሲ ከጀርባ ሽፋን የሚሰጠው ቡስኬትና ከክንፍ አቅጣጫ በርካታ ኳሶችን ለሱ የሚያቀብለው ጆርዲ አልባ ለመኖራቸው ቡድኑን አሳስቶታል። ሜሲን ከማገዝም በዘለለ እንደ ቡድን እንዲሳሳ አድርጎታል እየተባለም ይገኛል። በእርግጥ ቁጥሮቹ የሚያሳዩት ያንን ነው። የሜዳ ጨዋታ ድል እምቢ እንዳለው ቶትናም ደረሰን። ውድ ቤተሰቦቻችን የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ላይ ናችሁ። ላይክ፣ ሰብስክራይብ፣ ሼር እያረጋችሁን እስከ ፕሮግራማችን ፍጻሜ ዛሬም ቆዩ ብለናል። በነገራችን ላይ ልክ በዛሬዋ ቀን ነበር 2023 ላይ ሃሪኬን ለቶትናም ሆትስፐርስ እየተጫወተ በእንግሊዝ ፕሪሚየር ሊግ በገዛ ሜዳውም 100 ከሜዳውም ውጪ 100 ግብ ለቶትናም ማስቆጠር የቻለ። ይሄ ብቻ አልነበረም ሪከርዱ በወቅቱ ውድ ቤተሰቦቻችን፣ በግራ እግሩ 40 በጭንቅላቱ 40 ተጨማሪ ግቦችን ያስቆጠረ የፕሪሚየር ሊግ የመጀመሪያው ተጫዋች ሆኗል። ያው የቀኝ እግር ተጫዋች ስለሆነ ነው የግራውን የጠቀስኩላችሁ። ያው በቀኙ ነው አብዛኞቹን የሚያስቆጥረው። 40 በግራ እግሩ 40 በጭንቅላቱ ግብ ያስቆጠረ በፕሪሚየር ሊጉ ብቸኛውም የመጀመሪያውም ተጫዋች የሆነበት አጋጣሚ ነበረ። የሃሪኬን የቶትናም ቆይታ ያለ ዋንጫ መጠናቀቁ ብቻ ነው ሊያስቆጭ የሚችለው ምናልባት በእግር ኳስ ተመልካች ወይም በገለልተኛ ደጋፊና በቶትናም ደጋፊ ዘንድ። ከዛ ውጭ በቶትናም የነበረው ቆይታ ግን ቀላል የሚባል አይደለም፣ በጣም ስኬታማ የሚባል ነው። ከዋንጫ ውጭ ባለው ቶትናም ለመትረፍ እየተፋለመ እንደሆነ ይታወቃል በፕሪሚየር ሊጉ። በእርግጥ አሁን ከወራጅ ቀጠና በአንድ ደረጃም ቢሆን አሻሽሎ ወጥቷል። አሁን ነገርየው ቶትናም ይተርፋል አይተርፍም ነው። የኦፕታ የዛሬው መረጃ ግን ለቶትናም ስጋት ነው። ምክንያቱን እንንገራችሁ። በ2024-25 ኤፕስዊች ታውን ሲወርድ ከሜዳ ውጪ ጨዋታን 68.2 በመቶ የማሸነፍ ንጻሬ ነበረው። ሜዳው ላይ ነበረ በጣም የሚቸገረው ኤፕስዊች ወረደ። ክሪስታል ፓላስ 1997-98 ሲወርድ በሜዳው በጣም ይቸገር ነበር። ከሜዳ ውጪ 66.7 በመቶ ጨዋታ ያሸንፍ ነበረ። ዋትፎርድ 2021-2022 ላይ ከፕሪሚየር ሊግ ወርዷል።
የሚገርማችሁ ነገር በሜዳው ዋትፎርድን በጣም ደካማ ቡድን ከሜዳ ውጭ 65.2 በመቶ ጨዋታን ያሸንፍ ነበረ። ፉልሃም ጋር ደረስን 2021 ላይ ከፕሪሚየር ሊግ ወርዶ ነበረ። 64.3 በመቶ ከሜዳ ውጭ ያለን ጨዋታ ድል ያደርግ ነበረ። በሜዳው ግን በጣም ይቸገር ነበር። አሁን ታሪክ ቶትንሃም ላይ ራሱን ይደግማሉ ወይ ነው ከነኚህ ክለቦች አንጻር። ምክንያቱም ቶትንሃም ከሜዳ ውጭ ድል የሚያደርግ በሜዳው በጣም መከራውን የሚያይ ቡድን ነው። ምናልባት ታሪክ ራሱ እንዳይደግም ይላል። ይህ የኦፕታ ጥንቅቅ ያለ መረጃ የሚያሳየው ከሜዳቸው ውጭ ድል የሚያደርጉ በሜዳቸው ተደጋጋሚ ሽንፈት የሚያስተናግዱ ክለቦች በፕሪሚየር ሊጉ አልተረፉም የሚል ነው። በእርግጥ ከወራጅ ቀጠና ወጥቷል፣ ግን ቀሪ ጨዋታዎች በጣም ወሳኝነት አላቸው። ቤርናንዶ ሲልቫ የመጨረሻዎቹ ጥቂት ጨዋታ ላይ ይገኛል። በፕሪሚየር ሊግ ያለው ቀሪ ጨዋታን ጨምሮ እና የኤፍኤ ካፕ የፍጻሜ ጨዋታ ማለት ነው። ከዚህ ጋር በተያዘ ምልከታውን ያጋራል። ቤርናንዶ ሲልቫ እስከ መጨረሻው እንፋለማለን፣ እርግጠኛው ነው የምነግራችሁ፣ እስከ መጨረሻው የቻልነውን ሁሉ እናደርጋለን ብለዋል። በፕሪሚየር ሊግ የቀሩ ጨዋታዎች አሉ። እነኚህን ጨዋታዎች ላይ ትኩረት እናደርጋለን። ሁሉንም ጨዋታ ወደ ማሸነፍ መመለስ አለብን። በእግር ኳስ የሚፈጠረው ነገር እኮ አይታወቅም። እግር ኳስ እንደተተነበየው ወይም ከዚህ ቀደም ከነበሩ ታሪኮች ጋር ተመሳሳይ ላይሆን ይችላል። በ90 ደቂቃ የሚወሰን ነገር ነውና የሚፈጠረው አይታወቅም ያለው ቤርናንዶ ሲልቫ እስከ መጨረሻው እንፋለማለን ዋንጫውን ለማንሳት ብለዋል። በፕሪሚየር ሊጉ ሲቲን በፕሪሚየር ሊግ ዋንጫ በቀጥታ ከአርሰናል ጋር ከተመሳይ ነጥብነት ዝቅ እንዲል ቀሪ ጨዋታውን እንኳን ቢያሸንፍ ያደረገው የኤቨርተኑ ጨዋታ ትልቁ ነጥብ የጣሉበት አጋጣሚ ነበረ። በእርግጥ በርካታ ነጥብ የጣሉበት አጋጣሚ ያለ በዚህ ዓመት፣ ግን ወደ መጨረሻ አካባቢ ከጣሏቸው ነጥቦች አንዱ ይሄ በትልቁ ይጠቀሳል። ምናልባት ሲቲ ዋንጫም ካገኘ እዚህ ጨዋታ ላይ የተገኘችው 1 ነጥብ በትልቁ ትወራለች። ዋንጫውንም ካጣ እዚህ ጨዋታ ላይ ያጣው 3 ነጥብ በትልቁ ይነገራል። ፔፕ ጋርዲዮላ ከዚህ ጋር በተያያዘ እሳቸውም 3 ነጥብ ከጨዋታው ይገባን ነበረ፣ ምንም ጥያቄ የለውም፣ ጨዋታው በእኛ እጅ ነበረ። በኋላም ላይ ግን የተፈጠሩት አንዳንድ ከበድ ያሉ ነገሮች፣ በተለይም ከተቃራኒ ቡድን የነበረው ጥንካሬ እጅ እንድንሰጥ አድርጎን ነበረ። በሁለተኛ አጋማሽ ላይ በተለይም የመጀመሪያዎቹ ደቂቃ ላይ የተወሰደብን ብልጫ ነገሮችን አበላሽቷል። በኋላም ላይ ተጨማሪ 2 ግቦችን አስቆጥረን ወደ አቻ መተናል። በተለይም የመጨረሻዋ ግብ የጀረሚ ዶኩን ማለታቸው ነው ውብ ነበረች። እስከ መጨረሻው እኛም እንፋለማለን እያሉ ነው እሳቸውም። የቼልሲ ዲኤን ያላቸው ከሚባሉ የቀድሞ ተጫዋቾች ጆኖቢ ሚኬል ይጠቀሳል። ካለፈው ዓመት ጀምሮ ጆኖቢ ሚኬል ግን የሰላ ትችት የቀድሞ ክለቡ ላይ እያቀረበ እንደሆነ ይታወቃል። በእርግጥ ክለቤን በምጠብቀው መልኩ እያገኙ አይደለም በሚል ነው እና ትላንትና ይሄ የቼልሲ ዲኤንኤ በፍጹም ያለው ቡድን አይደለም። በጣም ይቅርታ አድርጉልኝና ይሄን ቼልሲ እኔ በፍጹም ቼልሲ ነው ብዬ ልቀበል አልችልም። እኔም ማቀው ቼልሲ እንዲህ አይነት አይደለም። ቼልሲ በእኔም ዘመን ቼልሲ ከኔም በኋላ በእንደዚህ ያክል ደረጃ ወርዶ አይቼው አላቅም እና የዚህ ክለብ ዲኤንኤ መስተካከል አለበት እያለ ይገኛል። ወይም ይሄ ክለብ ወደ ማንነቱ መመለስ አለበት እያለ ይገኛል። ከቼልሲ ጋር በተያዘ ቼልሲ ያለፉትን 6 የፕሪሚየር ሊግ ጨዋታ 7.32 ግብ የማስቆጠር ንጻሬ ነበረው። ያ ማለት 7 ጎል ማስቆጠር ይችል ነበረ። ከ94 ሙከራ 18ቱ ኢላማውን የጠበቀ፣ 1 ፔናልቲ ሳቱ፣ 1 ጎል አስቆጠሩ። 6 ያለቀለት ኳስ ያመከነ ቡድን ነው። ባለፉት 6 ጨዋታም ላይ ኮል ፓልመር ነበረ በዚህ ሳምንት ፍጹም ቅጣት ምቷን ያመከናት። እንደሚታወቀው በጣም አነጋጋሪ ነበር የእሱ ፍጹም ቅጣት ምት መሳት። በተለይም በመስዋዕትነት የተገኘች ፍጹም ቅጣት ምት ነው ያመከነው። በጨዋታው ላይ በኖቲንግሃም ፎረስቱ ጨዋታ ላይ 20 ፍጹም ቅጣት ምቶችን መታ፣ የሳተው 2ኛ ነው። በእርግጥ ከኮል ፓልመር ጋር በተያዘ ባለፉት 11 ጨዋታም ለክለቡም ለሀገሩም ግብ አላስቆጠረም። አሁን ደግሞ በርካቶች ጥያቄ ያላቸው እውነት ኮል ፓልመር ለእንግሊዝ ብሔራዊ ቡድን ለዓለም ዋንጫ የሚሆን አይነት ጥራት ያለው ተጫዋች ነው ወይ በሚል ጥያቄ እያነሱበት እንደሆነ ይታወቃል። በማለዳውም የቃል ስፖርት ዩቲዩብ ቻናል ላያችን ላይ ካቀረብነው ጥያቄ አንደኛው ለእግር ኳስ አፍቃሪያን በዓለም ዋንጫ መሳተፍ የሚያስችል ፎርም ላይ ነው ወይ ያለው። በተለይም ቶማስ ቱሄል ለማይል ሉዊስ ስኬሊ የሰጡት መግለጫ ይታወቃል። ጥሩ ተጫዋች ስለሆነ ወይም ከክለቡ ጋር ጥሩ መግባባት ስላለው ሰው ስለሚወደው ብቻ ወደ ብሔራዊ ቡድን አንጠራውም፣ የግዴታ በፐርፎርማንሱ ላይ ተመስርተን ነው ማለታቸው ይታወቃልና አሁን ይሄ ነገር ለኮል ፓልመርም ይሰራል ተብሎ ይታሰባልና በርካቶች ስጋት አላቸው የተጫዋች ስለ ዓለም ዋንጫ መጠራቱም። በዛሬዋ ቀን ውድ ቤተሰቦቻችን 2023 ላይ ሳላህ የመጀመሪያው የሊቨርፑል ተጫዋች ሆኗል። በ133 ዓመት ታሪክ ውስጥ 9 ተከታታይ ጨዋታ በአንፊልድ ግብ ያስቆጠረ። በነገራችን ላይ ይህ በዛሬው ዕለት ስለተፈጸመ አነሳናት እንጂ በሳላህ በኩል በሊቨርፑል ያልፈጸማቸው ገድሎች የሉም። ይሄ ልክ በቀኑ ስለሆነ ነው። 2023
ሜይ 6 ላይ የተፈጸመ አንድ ሁነት ነው ይሄኛው። 9ኛ ተከታታይ የአንፊልድ ጎሉን ያስቆጠረበት ነበረ። ሊቨርፑል ቤት እሱን የመተካት ዘመቻው ተጠናክሮ ቀጥሏል። በርካታ ስሞች አሉ፣ ከሰሞኑም ያነሳንላችሁ ጨምሮ ማለት ነው። ያው አዲስ ነገር ሲኖር ግን በሳላ ምትክ ዙሪያ በቀጥታ እሱ በሚጫወትበት የቀኝ ማጥቃት ኮሪደር አሊያም በግልባጩ በግራው በኩል ማን ነው የሚመጣው የሚለው በትልቁ ይጠበቃል። ኮዲ ጋክፖ በዚህ ክረምት ክለቡን ይለቃል ተብሎ አይጠበቅም። በተለይም ቴሌግራፍ ይዞት በወጣው መረጃ መሰረት ሊቨርፑል የ26 ዓመት ተጫዋች በፊት መስመር የማጫወት ፍላጎት አለው። እንደ 9 ቁጥርም እንደ ክንፍ አጥቂም የመጠቀም ፍላጎት ስላለው ቼልሲ ሊቨርፑል በፍጹም ይህን ተጫዋች ልክ እንደ ዲያዝ በሆነ መንገድ ማጣት አይፈልጉም። ያው ዲያዝ ላይ የሰሩትን ስህተት መድገም አይፈልጉም ተብሏል። በነገራችን ላይ ሊቨርፑል እና ዲያዝ የተለያዩበት መንገድ ብዙ ግልጽ አይደለም። አንዳንዶች ለገንዘብ ብለው ነው የሸጡት። ከእድሜው አንጻር ባየር ሙኒክ ያቀረበው ገንዘብ፣ የዲያዝ እድሜ፣ በቡድን ውስጥ የነበሩት ያንን ቦታ ለመተካት ደግሞ ኮዲ ጋክፖ መኖራቸው ለሽያጩ እንደ ምክንያት ነው የሚሉም አሉ። ገሚሶች ደግሞ የለም ተጫዋቹ በባየር ሙኒክ እንደሚፈለግ ካወቀ በኋላ ሞር ክለቡን ለመልቀቅ ፍላጎት አደረበት የሚሉ መረጃዎች አሉ። በግልጽ የተወጣ መረጃ የለም በሰዓቱ። ሊቨርፑል ነው ተጫዋቹን የገፋው ወይም ሊቨርፑል ከተጫዋቹ ገንዘብ መርጦ ነው ወይንስ ዲያዝ በራሱ ክለቡ ላይ ጫና ፈጥሮ ነው የለቀቀው የሚለው ግን ግልጽ አይደለም። በርካቶች ግን የለም ከእድሜው አንጻር የቀረበው ገንዘብ በጣም አማላይ ነበር የሚሉ ሀሳቦችን ያቀረቡት። የሊቨርፑሉ ግብ ጠባቂ አሊሰን ቤከር ከዓመት ዓመት ኳስ የማዳን ነጻሪው እየቀነሰ መጥቷል። ለምሳሌ 2021-22 ላይ 76 በመቶ ኳስ ያድን ነበር። ከዛ 2022-23 ላይ አንድ ዓመት በኋላ ወደ 71 በመቶ ወረደ። ከዛ 2023-24 73 ደረሰ፣ ከፍ አለ። 2024-25 ወደ 72 ዝቅ አለ። ዘንድሮ 63 በመቶ ነው ኳስ የማዳን ነጻሪው እና ቁጥሮቹ ዝቅ እያሉ መጥተዋል። ይሄ ምንም ጥያቄ የለውም። ከዚህ ጋር በተያያዘው ክለቡን የመልቀቁ እድሉ በዛው ልክ ሰፊ እንደሆነ ይታወቃል። በነገራችን ላይ አሁን የጣሊያን መገናኛ ብዙሃን በግል እስከ 2029 በዩቬንቱስ ቤት ኮንትራት ለመፈረም 5 ሚሊዮን ዩሮ በዓመት ደሞዝ ለመቀበል ዩቬንቱስ ከሊቨርፑል ጋር ከስምነት ከደረሱ ዝውውሩ እንደሚጠናቀቅ የሚገልጹ ዘገባዎች ከጣሊያን በስፋት እየወጡ ነው። ከእንግሊዝ ታማኝ ምንጮችን እያፈላለገን እንገኛለን። ግን ወቅታዊ ያሊሰን ሁኔታ ያ ነው። ያው የክለቡ የሊቨርፑል ውሳኔ ግን እስካሁን ግልጽ አይደለም። አርኔ ስሎት በአንድ ሲዝን 18 ሲደመር ጨዋታዎችን በመሸነፍ በብሬንዳን ሮጀርስ ተይዞ የነበረውን መጥፎ ሪካርድ እንደተጋሩት ይታወቃል። 2014-15 ብሬንዳን ሮጀርስ በሊቨርፑል በሙሉ ሲዝኑ 18 ጨዋታ የተሸነፉ ሲሆን አርኔ ስሎት ቀሪ 3 ጨዋታ አላቸው እና ምናልባትም ያ መጥፎ ታሪክ በስሎትም ዘመን ሊደገም ይችላል። በእርግጥ ውድ ቤተሰቦቻችን ይሄ የሽንፈት ብዛት የስሎትን ወንበር ይነቀንቃል ተብሎ አሁንም እየታሰበ አይደለም። ምክንያቱ ግልጽ ነው። ባለቤቶቹ ችግሩ የመጣው ከስሎት ነው ብቻ ብለው አለማመናቸው እንደሆነ ይታወቃል። ምናልባት ሌላ ተአምር ነገር በእግር ኳስ አይታወቅም ካልተፈጠረ በስተቀር የክለቡ አሁንም ዋነኛ እቅድ እሳቸውን ማቆየት ነው። ግን የሽንፈት ታሪኩ ምናልባትም ከብሬንዳን ሮጀርስም ዘመን የከፋ ሊሆን ይችላል። የፊታችን እሁድ ትልቁ ጨዋታ ደግሞ ከቼልሲ እንደሚጠብቃቸውም ይታወቃል። ዩናይትድ እና ሲቲ አልተግባቡም። ውድ ቤተሰቦቻችን በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን ሁለቱ ክለቦች ጨዋታ እንዳላቸው ጨዋታው በጣም ጥቂት ደጋፊ ከ5000 በማይበልጥ ደጋፊ ስቴዲየም ወይም 7000 በማይበልጥ ደጋፊ ፊት እንደሚደረግ በሜይዘው ጆይ ስቴዲየም እንደሚደረግ ነግሬያችሁ ነበረ። ዩናይትድ በዚህ ነው ደስተኛ ያለው ነው። ማንቸስተር ሲቲ የዩናይትድን ጥያቄ ውድቅ ያደረገው በዚህ ምክንያት ነው። የእንግሊዝ ኤፍኤ የወጣቶች ካፕ ፍጻሜ በማንቸስተር ሲቲ እና በማንቸስተር ዩናይትድ መካከል ይደረጋል። የፍጻሜው አዘጋጅ በዚህ ዓመት ሲቲ ነው። ጨዋታውን 5000 ተመልካች በሚይዘው ጆይ ስቴዲየም ለማድረግ መጠየቃቸው ተገልጿል። የወጣቶች ኤፍኤ ካፕ ፍጻሜ በአዘጋጁ ክለብ የመጀመሪያ ቡድን ስቴዲየም ነበር የሚደረገው። ይሁን እንጂ ማንቸስተር ሲቲ በስቴዲየም ግንባታ ቀን መደራረብ ምክንያት ጨዋታውን ኢታሃድ ላይ ማድረግ አልችልም ብሎ ለኤፍኤው ስላሳወቀ ነው ጨዋታው ወደዚህ ጥቂት ሰዎችን ወደምትይዝ ስቴዲየም ያመራው። ታዲያ ማንቸስተር ዩናይትዶች በዚህ ደስተኛ አይደሉም። ምክንያቱም ይህን የሚያክል ጨዋታ በትልቅ ስቴዲየም መካሄድ አለበት፣ ደጋፊ ይግባለን ብለው ጥያቄ ያቀረቡ ለማንቸስተር ሲቲ እና ለሲቲ ያቀረቡት ጥያቄ ደግሞ ኦልትራፎርድ ላይ እናደርገው የሚል ነው። በፍጹም አልፈቅድም ብለዋል ሲቲ። ከ50,000 በላይ ተመልካች ይገኝበታል የተባለ ጨዋታ አሁን ከ5,000 በላይ ደጋፊ አይገኝም። በእርግጥ የዩናይትድ ደጋፊ ቁጥር ይበዛል ብሎ የሰጋው ሲቲ ፈጽሞ ኦልትራፎርድ ላይ ጨዋታው እንዲደረግ አልፈቅድም፣ በዚሁ 5,000 ደጋፊ ፊት እንፋለማለን ብሎ የዩናይትድን ጥያቄ ውድቅ አድርገውታል። ካዜሜሮ በቋሚነት ካሪክን ሹሙ እያለ ነው። ያውም እኮ እሱ ክለቡን ይለቃል
የቋሚ ኮንትራትነቱን ግን ለካሪክ ስጡት እያለ ነው። እኔ በለቅም ብራዚላዊ አማካይ ካርሎስ ካዜሜሮ አሰልጣኝ ማይክል ካሪክ በማንቸስተር ዩናይትድ ቋሚ አሰልጣኝ ሆኖ እንዲሾም ሲጠይቅ በአመቱ መጨረሻ ቡድኑ የሚለቀው ካዜሜሮ ማይክል ካሪክ የቋሚነት ስራን በደንብ ይገባዋል ብለዋል። ካሪክ አስደናቂ ስራ እየሰራ ነው ያለው ካዜሜሮ የክለቡን ሙሉ እምነት ማግኘት ይገባዋል ብለዋል። ማቲያስ ኩኛ እና ኮቢ ሜይኖ ከዚህ በፊት በአደባባይ ካሪክ በቋሚነት እንዲሾም ፍላጎት እንዳላቸው መግለጻቸው ይታወቃል። የ44 ዓመቱ አሰልጣኝ ማይክል ካሪክ ማንቸስተር ዩናይትድን ከ2 ዓመት በኋላ ወደ ሻምፒዮንስ ሊግ መመለሱ አይዘነጋም። ካሪክ ቡድኑን ከመራባቸው 12 ጨዋታ 33 ነጥቦችን ሲሰበስብ ውጤቱ በዚህ ጊዜ ውስጥ ከየትኛውም የእንግሊዝ ፕሪሚየር ሊግ ክለብ በላይ ዩናይትድን ያደርጓልና ዩናይትድ በካሪክ ስር የሰበሰበውን ያክል ነጥብ አንድም የፕሪሚየር ሊግ ክለብ ካሪክ ከመጣ በኋላ ወደ ዩናይትድ አልሰበሰበምና ቋሚ መሆን አለበት እያለ ነው። በጣም አስገራሚ ነገር ግን እሱ በዚህ ክለብ እንደማይቀጥል ይታወቃል። ካርሎስ ካዜሜሮ ብራዚላዊ አማካይ ካርሎስ ካዜሜሮ በማንቸስተር ዩናይትድ ለተጨማሪ 1 ዓመት ስለመቆየቱ ለተጠየቀው ጥያቄ ቀደም ብሎ መናገሩና በክብር መልቀቅ እንደሚፈልግ ተናግሯል። ምንም አይነት እድል ያለ አይመስለኝም ያለው እሱ አንዳች እድል አይኖርም፣ በዋናነትም ቀደም ብዬ እንደተናገርኩት በታላቅ ክብር ከዩናይትድ መሸኘት ፈልጋለሁ ብለዋል። 4 ውብና አስደናቂ ዓመታትን በዩናይትድ አሳልፍ ያለው ለክለቡ ብቻ ሳይሆን ለደጋፊዎችም ለዘላለም አመስጋኝ ነኝ። ነገር ግን በጥሩ ሁኔታ ነው ከዚህ ክለብ ጋር መለየት የምፈልገው። በከፍታ ላይ ያለው መልቀቅ ደግሞ ዋናው ግቤ ነበር ሲል ተደምጧል። 3ኛ ደረጃን ይዞም በማጠናቀቅ በማንቸስተር ዩናይትድ የአውሮፓ ሻምፒዮንስ ሊግ መመለስ ጥሩ እንደሆነ ተናግሮ ግን ከዚህም በላይ ይህ ክለብ ይገባውም ነበር ሲል ተደምጧል። ከአሞሪም ጋር ችግር ውስጥ ነበሩ አልነበሩም? በእርግጥ አሞሪም ከማን ጋር ነው ችግር ውስጥ ያልነበረው እስከሚያስብል ድረስ የገባበት ሰጣ ገባ ይታወቃል። ኢቭን ከብሩኖ ጋር ራሱ ሲታማ እንደነበረ ይታወቃል። ሩበን አሞሪ በተመለከተ ግን ካርሎስ ካዜሜሮ ይናገራል። ምናልባት በህይወቴ ካስመዘገብኳቸው ትልልቅ ስኬቶች አንዱ አሰልጣኙ ተሳስቶ እንደነበር ማረጋገጤ ነው ይላል። አሰልጣኙ በእኔ አይተማመንም ነበር፣ በተለይም ሩበን አሞሪ ያለው ካርሎስ ካዜሜሮ። እኔም በዛ ሰዓት ምንም ግድ አይሰጠኝ፣ ብዙ ዋንጫዎችን አሸንፌያለሁ፣ በእግር ኳስ ህይወቴ ሁሉንም ነገር አሳክቻለሁ፣ ለምን እጨነቃለሁ በማለት ችላ እል ነበር ብሏል። እኔ ግን እንደዛ በጭራሽ ከማድረግ ይልቅ ድምፄን አጥፍቼ የአሰልጣኙን እያንዳንዱን ውሳኔ ሳከበር ነበረ። በኋላም ላይ አሰልጣኙ ሲሰናበት ምን ያህል በእኔ ላይ እንደተሳሳተ ማሳየት ፈልጌ ነበር። ያንን በደንብ በማድረጌ በጣም እድለኛ ነኝ ሲል ተደምጧል። ካርሎስ ካዜሜሮ በክረምት ዩናይትድ ዝውውሮችን ይፈጽማል ይጠበቃል፣ ምንም ጥያቄ የለውም። የማንቸስተር ዩናይትድ የዝውውር ፖሊሲ ግን ልክ ያምናውን ይመስላል ነው የተባለው። ልክ እነ ማቲያስ ኩኛ፣ ቤንያሚን ሼሽኮ፣ ብራያን ቤሞ እንደመጡበት በጣም አስገራሚ ነገር በክረምት ለዩናይትድ የፈረሙት ሶስቱም ሼሽኮም፣ ብራያን ቤሞም፣ ማቲያስ ኩኛም ሊቨርፑል ላይ ግብ አስቆጥሯል። ውድ ቤተሰቦቻችን በዚህ ሳምንት ማቲያስ ኩኛና ሼሽኮ አስቆጥሯል። በመጀመሪያ ዙር ጨዋታ አንፊልድ ሮድ ስቴዲየም ላይ ጨዋታው በተጀመሩ በጥቂት ደቂቃዎች ውስጥ ብራያን ቤሞ ግብ አስቆጥሮባቸው እንደነበረ ይታወሳል። እንዲህ አይነት ትልቅ ጨዋታ ለማሸነፍ የሚችሉ ዝውውሮችን መፈጸም ይፈልጋሉ። ለአብነት ያክል በግራ መከላከል ተመላላሽ ስፍራ ላይ አሁንም ተጫዋቾች በስፋት እየተያዙ እንደሆነ ይታወቃል። ማንቸስተር ዩናይትድ ክረምት የግራ መስመር ተመላላሽ ቦታ ላይ የአርሰናሉ ማይል ሉዊስ ስኬሊ፣ የኒውካስል ዩናይትዱ ሉዊስ ሳል በዝርዝር ውስጥ እንዳሉ ይታወቃል። ምናልባት ወቅታዊ የማይል ሉዊስ ስኬሊ አቋም ግን ማይክል አርቴታና አርሰናልን ሊያስቀይር ይችላል ሀሳባቸውን እየተባለ ይገኛል። በአማካይ ስፍራ ላይ ሉዊስ ሳል ምናልባትም ጥሩ የዝውውር ሂሳብ ከቀረበ ኒውካስል ዩናይትድ መልቀቃቸው ላይ ቀር ይችላል። ተጨማሪ መረጃዎችን በዩናይትድ የመረጃ ሰዓት የምንመለስበት ይሆናል። እነሆ አርሰናል 225 የአውሮፓ ሻምፒዮንስ ሊግ ምሽቶችን አሳልፏል። የፍጻሜውም ጨዋታ የመጫወት ችግር የለበትም። 2006 ላይ ተጫውቷል በፓርክ ደ ፕሪንስ። በባርሴሎና ተሸነፈው ዋንጫውን አጡት እንጂ 225 ምሽቶችን ያሳለፈው አርሰናል ታዲያ የአውሮፓ ሻምፒዮንስ ሊግ ዋንጫ የለውም። ይህም በአውሮፓ ሻምፒዮንስ ሊግ ክለቦች ታሪክ በርካታ ጨዋታን ተጫውቶ ዋንጫ የሌለው ቡድን ነው ለፍጻሜ የደረሰው አርሰናል። በነገራችን ላይ ተሰናባቹም አትሌቲኮ ማድሪድ 192 ጨዋታን ያለ አውሮፓ ሻምፒዮንስ ሊግ ዋንጫ ጨዋታ የተጫወተ የአውሮፓ ሁለተኛው ክለብ ነው በአርሰናል በመቀጠል። ስለዚህ ሁለቱ እንዲህ አይነት ረጅም ጨዋታ አድርገው አንደኛና ሁለተኛ የተቀመጡ ግን ዋንጫ የሌላቸው ቡድኖች አንዱ አርሰናል እነሆ ለፍጻሜ ደርሷል። ፕሪሚየር ሊጉን በ5 ነጥብ ልዩነት ይመራል። ምናልባት ሲቲ ቀሪ ጨዋታውን ካሸነፈ ወደ 2 ነጥብ ዝቅ ይልበታል። እንደ አጠቃላይ 3 ጨዋታ ይቀራል። የአውሮፓ ሻምፒዮንስ ሊግ ፍጻሜ ደርሷል። ቡዳፔስት ላይ ጨዋታው ይደረጋል። አርሰናል አሁን የዓለማችን ግዙፍ ክለብነቱን ያለ አውሮፓ ሻምፒዮንስ ሊግና ያለ 20 ዓመታት በላይ የፕሪሚየር ሊግ ዋንጫን በተለይም የፕሪሚየር ሊግ ዋንጫ እንኳን ቆየት ያለ ነው
ከ22 ዓመት በላይ እንግዲህ ይሆናል የአርሰናል የፕሪሚየር ሊግ ዋንጫ 2003-4 ላይ ነበር ያነሱት ያንን ኢንቪንሲብል ዋንጫ። ከዛ በኋላ የሚመጣ ዋንጫ ነውና አርሰናል ይህ ሁላ ጊዜ ፕሪሚየር ሊግ እና በታሪክ የአውሮፓ ሻምፒዮንስ ሊግን ሳያነሳ የአውሮፓ ግዙፍ ክለቦች ውስጥ የሚጠቀስ ክለብ ሆኖ ነበረ። አሁን ግን ዋንጫን ጨምሮ ግዙፍ ክለብነቱን ሊያረጋግጥ ከፍጻሜ ደርሷል። 4 የፍጻሜ ጨዋታ ቀርተውናል ብሏል ሳሊባ። 4ቱንም እንወጣቸዋለን ሲል ተደምጧል። አርሰናል በታሪካቸው ለመጀመሪያ ጊዜ በአውሮፓ ሻምፒዮንስ ሊግ ውድድር ታሪክ 14 ጨዋታ ያለ ሽንፈት መገስገስ ችለው ሻምፒዮንስ ሊግ ላይ ደርሷል። በክለቡ ታሪክ ይሄ ረጅሙ ነው። አሁን ላይ ሁሉም ሰው ይላል ሮይ ኪን ስለ አርሰናል በትልቁ እያወራ ነው። አርሰናልን ከፍ ከፍ እያደረገ ነው፣ እያበረታታ ነው። ተገቢ ሊሆን ይችላል። ለእኔ አርሰናል እውነተኛው ጠንካራው ፈተና የፍጻሜ ጨዋታ ላይ ባየር ሙኒክም ይሁን ፓሪስ ሰን ዠርሜን ከሁለት አንዳቸውን ገጥሞ ድል ሲያደርግ ያን ጊዜ አርሰናል ከተባለውን በላይ ሊሞገስና ሊደነቅ ይገባልና ያ ጨዋታ ለእኔ የአርሰናል መለኪያ ነው። ለአርሰናል እጅግ ፈታኝ ጨዋታዎች እነሱ ናቸው የሚሆኑት። የፍጻሜን ጨዋታ መጫወት ሌሎች የምድብ ጨዋታዎችን የጥሎ ማለፍ ጨዋታዎችን ከመጫወት ፍጹም የተለየ ነው። ስለዚህ የአርሰናልን የአውሮፓ ምርጥነት እንቀበላለን ብሏል። እዛ የፍጻሜ ጨዋታ ላይ ማንንም ገጥሞ ድል ሲያደርግ ብሏል። እንግዲህ ሚኬል አርቴታ ቡድኑን 2023-24 ሩብ ፍጻሜ ያደረሱት፣ 2024-25 ግማሽ ፍጻሜ ያደረሱት፣ ዘንድሮ ፍጻሜ ያደርሶታል። ውደቱ በጣም አስገራሚ ነው። በተከታታይ ዓመት አንዳንድ ደረጃ አሻሽለውት ዘንድሮ ፍጻሜ ያደርሰውታል። ምናልባት እንደ ውደቱ ከሆነ ቀጣይ ዓመት ነው ዋንጫ የሚያነሱት፣ ግን ዘንድሮ ፍጻሜ ደርሷል። እንዴት ይሆንላቸዋል የሚለው በቀጣይ ይጠበቃል። በአውሮፓ ሻምፒዮንስ ሊግ አርሰናል ግብ የማስቆጠር ንጻሬው 32.35 በመቶ ነበረ። ኦልሞስት 32 ግብ ማስቆጠር ይችል ነበር። ያስቆጠረው 29 ነው። 3 ትልቅ ዕድሎችን አምክኗል ማለት ነው። ተጋጣሚ ቡድን አርሰናል ላይ 11.7 ጎል የማስቆጠር ንጻሬ ነበረ፣ ወይም 12 ጎል ማስቆጠር ይችሉ ነበር። በአንጻራዊነት 6ን ያስቆጠሩ፣ 6ቱ ወይ በግብ ጠባቂ ወይ በተከላካዮቹ ከግብነት ታድጓል ማለት ነው። የአርሰናል ፊት መስመሩ ጎል የማስቆጠር ንጻሬ፣ የአርሰናል የመከላከል ክፍሉም የመከላከል ንጻሬው እጅግ በጣም ከፍ ያለ ነው። በጣም አስደናቂ ነው። ወደ ፍጻሜ አልፈዋል። ለመጨረሻ ጊዜ በፕሪሚየር ሊግ ቢግ ሲክስ ሆኖ ፍጻሜ የተጫወተ ቡድን ውድ ቤተሰቦቻችን ከአርሰናል 2026 በፊት ሲቲ ነው 2023 ላይ፣ ሊቨርፑል 2022 ነው ፍጻሜ የተጫወተው፣ ቼልሲ 2021 ላይ፣ ቶትናም 2019 ላይ፣ ማንቸስተር ዩናይትድ 2011 ላይ ነው ከተጫወተና የቅርብ ጊዜው ቢግ ሲክስ ክለብ አርሰናል ሆኗል። ቪክተር ዮኬሬሽ ከአትሌቲኮ ማድሪድ ጋር በነበረ ጨዋታ 6 ጊዜ ኳስ ተነጥቋል። በዚህ ውድድር ዘመን በአንድ ሻምፒዮንስ ሊግ ጨዋታ ላይ ከሱ በላይ ኳስን የተነጠቀ የለም እንደ ሁስኮርድ ዘገባ ከሆነ። ግን ደግሞ በዚህ ጨዋታ ላይ በጣም ለየት ባለ መንገድ ሚኬል አርቴታ ተጫዋቹን ተጠቅሞታል። በተለይም ተጫዋቹ ሞር ኤብሪቼ ኢዜ ኳስ በሌለ ሰዓት የ10 ቁጥር ቦታን እንዲይዝ እና የክንፉን በተለይም የግራውን ክንፍ ቦታ ይዞ በደንብ እንዲከላከል አድርገውት ነበረና ከሜዳ ሜዳ በጣም የሚሯሯጥ ተጫዋች ነበረ። ብዙ ከአትሌቲኮ ማድሪድ ተጫዋች ጋር የ1 ለ1 ፍልሚያ የ50-50 ግንኙነቶችን እንዲያከናውንም አድርጎታልና በጨዋታው ላይ ሚኬል አርቴታ እሱን ከግብ በተሻለ ተቃራኒ ቡድን ላይ ጫና እንዲፈጥርላቸው አድርገው ወደ ሜዳ ማስገባታቸው ትላንትና አንዱ በሳቸው በኩል የተጠቀሙት ለየት ያለ ቀመር ነበረ በቪክተር ዮኬሬሽ ዙሪያ። በአርሰናል በኩል ያው ሌላ መደነቅ ያለባቸው ሰዎች አሉ። ለአብነት ያክል እነ ጋብርኤል ሄንዜ የቆመ ኳስ አሰልጣኙን ጨምሮ በርካቶች ሊደነቁ ይገባል። በጣም ትልቅ ስራዎችን እየሰሩ ነው። ያው እነኚህ ከፊት የሚታዩ አይደሉም፣ ግን የግብ ጠባቂ አሰልጣኝ፣ የቆመ ኳስ አሰልጣኝ፣ የሚኬል አርቴታ ረዳቶች በብዙ ይጠቀሳሉ። በተለይም የአውሮፓ ውስጥ ግዙፍ ዝና የነበራቸው በዩናይትድ የሚያሳለፉት እነ ጋብርኤል ሄንዜ በመከላከል ስፍራ ላይ ቡድኑን ያጠናከሩበት መንገድ በብዙ እየተመሰገነ ይገኛል። የዚህ የመከላከል ክፍል ላይ ደግሞ በተለይም ግብ ጠባቂ ሆኖ እያገለገለ የሚገኘው ዳቪድ ሪያ ብቃቱ የአውሮፓ ሻምፒዮንስ ሊግ ብቻ ተብሎ የሚወሰን አይደለም። በፕሪሚየር ሊግ 2023-24 16 ክሊንሺት፣ አምና በ13 ክሊንሺት የወርቅ ጓንቱን ወስዷል። ዘንድሮ በ17 ክሊንሺት ያውም ቀሪ ጨዋታ እያለ የወርቅ ጓንቱን በብቸኝነት መውሰዱ ይታወቃልና የአርሰናል መከላከል ክፍል ላይም ሜዳ ላይም ያሉት ከሜዳም ውጭ ያሉ ሰዎች በብዙ ሊመሰገኑ የሚገባበት ይመስላል። ከአርሰናል ጋር በተያያዘ አደራ ተብለዋል።
እኛ ያላደረግነውም እናንተ ግን አደራ ብሏል። ቴሪ ዳንኤል ኦነሪን ይሄን ያለው ለሳካ ነው። የቀድሞ የአርሰናል ተጫዋች የሆነው ቴሪ ዳንኤል ኦነሪ ከአሜሪካው ግዙፍ ሚዲያ ሲቢሲ ስፖርት ጋር በተንታኝነት እያገለገለ በነበረ ሰዓት ላይ ስለ ቡካዮ ሳካም ስለ ቡድኑም እንዳጠቃላይ ካነሳ በኋላ ለቡካዮ ሳካ አንድ መልእክት አስተላልፏል። በቀጥታ ስርጭት ላይ መልካሙን ሁሉ እመኛለሁ። እኛ በፍጻሜ ደርሰን አላደረግነውም፣ አልቻልንም። እናንተ ግን እንደምትችሉ ተስፋ አደርጋለሁ። ይሄን አሳክታችሁ ዋንጫውን ካነሳችሁ እናንተ በአርሰናል ታሪክ የማትረሱ ትሆናላችሁ። የማይሸነፍ ኢንቪንሲብል የነበረን እኛ እንደፈጸምነው አይነት ገድል ለእናንተም የአውሮፓ ሻምፒዮንስ ሊግ ይሆናልና መልካም ሁሉ እመኛለሁ ብሎ አደራ ብሎታል። እንግዲህ ቡካዮ ሳካን በቀጥታ ስርጭት ነው በነገራችን ላይ ሲያወሩ የነበረው። በቀጥታ ስርጭቱ ላይ ቡካዮ ሳካም አደራውን ተቀብሏል። አደራውን ይወጣል ወይ? እነ ሚኬል አርቴታ እና አርሰናል እንዳጠቃላይ እነ ቴሪ ዳንኤል የሰጧቸውን አደራ እንዴት ይወጡታል የሚለው በቡዳፔስት ላይ ሜይ 30 የሚጠበቅ ይሆናል። አበቃ።